ቢራው ኮካኮላ ጅን እንዳልተጠጣ አወይ በእኛ ዘመን ሻይ መጠርሙስ መጣ። እንስ እንዳስጥተ ዶሮ ቢጭሩባት አሁን እሺ ብትል በምን አማረባት። የጎረቤት ዶሮ ሁሉም ጫሪ ነው ስንቱን እሺ ብዬ ዘልቀዋለሁ። እንኳን አፋፎተሽ ሜዳ ሰርተሽ ጥንትም ደግ ነበርሽ ጥግም ሳለሽ። ሙክትና ሴት ከደረሰ ለሰው ነው። የሴት ልጅ እናትና አባት እኮ ቶሎ መከበር አለ። ወንድ ልጅ አርግዞ አይመጣ የትም እንዳንበጣ ሸንቶ ነው የሚመጣው። ምን ችግር አለበት? ዛሬ ሁሉም ትል ወጋው አገዳ ሆነ። ጦር ሰራዊት ሞክሬ የነበረ በነቀኛማች እሸቴ ጊዜ በ60 ዓመተ ምህረት ሸዋሮቢት ሳይቀር ናዝሪት ሳይቀር በሽምግልና አዲስ አበባ ክልል ያላጋባሁት ያላስታረኩት የለም። እድሜ ማግኘት ከተፈለገ፣ ጤንነት ማግኘት ከተፈለገ፣ ሀብትን ማግኘት ከተፈለገ እናት አባት አክብሩ። ጓደኛችሁን አትክዱ። ተበድራችሁ አትካዱ። አባት ይመርቃችሁ። እኔ 86 ዘመን መጣሁበት ለሰው ከብቶች እረኛ ነበርኩ። እንጨት ሰብር የተሸክም የገባ ነበር ለእናት አባት። ከብቶ አለበት የደረቀ ሸለሸልኩ በትለቅም ነበር። ውሃ ቀዳ ነበር። ሙቀጫ ወቅጣለሁ። ወፍጮም ፈጭቻለሁ ለእናቴ። ይቺ ትንሽ ዘመን ነች አሁን ያለሁባት። አባቴ በ120 ዘመን አርፈዋል። አያቴ በ128 ዓመት አርፈዋል። እናቴ ወደ 90 ዓመት፣ አጎቴ በ135 ዓመት አርፈዋል። አላግባብ አይደለም የሚገኘው። እግዚአብሔር የሚወደውን ስራና ጸሎት፣ ፈጣሪያችንን ምሳራቱን መስጠት። እንደታደራችሁ እግዚአብሔር ይመስገን። ጠጥቶ ያለ መግባት፣ ሰክሮ ያለ መማታት ሚስት አካል ነች። ተከባብሮ የመኖር ግዴታ አለብን። እድሜን ማግኘት፣ በማታልፈውም ዓለም ሰላምን ማግኘት መልካም ስራ መስራት ነው። በእኛ ጊዜማ 4 ሆነ ስሙኒ ያዋተን 1 ትሪ ስጋ ገዛለን። ጨምር ከዚህ ይህን ከጨረሳችሁ ትጨምራለሁ። ተርፎን እንነሳለን። ለ4 የ1 ብር ስጋ 1 ጠቦት ተገዛን በብር 50 ቆዳ 3 ብር 120 ኪሎ የሚሆነውን ጤፍ በ10 ብር የጠገበ ወይፈን ቆድማ በ10 ብር በ12 ብር 1 ሲካካ ዶሮ 20 እንቁላል ይዛ በ25 ሳንቲም በጃኖች ርችም ይባላል። አሁን በቅርቡ እንኳ 25 ኪሎ 4 ብር 50 ነበር። 18 ብር ነበር ኩንታል። ከጋዜውና ተጎጃም በብር 20 ነው ነጭ ጤፍ ማስችነው ነበር። 70 ዓመተ ምህረት ተንኮልን ጥንስስ እንዳይኖር ቀሪ ዘበን ፈጣሪን የምለው ይችን ውድ ሀገራችንን ሰላም አድርገህልን እኛም መርቀናት እንድናልፍ ነው የምፈልገው። ገዢ ተገዢን አዋውደ ሰላም አድርግልን። ፈጣሪያችን ተመከራ ተጭንቅ ሰውረን፣ ክፉ ነገር አታምጣበን፣ ይቅር በለን። አንተ የወጣውን በሰላም መልስ፣ የታመመውን ፈውስልን፣ ላጣ ስጥልን፣ ላገኘም ያምርለት። በቤቱ ብንሄድ ብንለምነው ያጎርሰናል፣ ብንበደረው ይሰጠናል። ለተቸገረ ሁሉ ድረስልን እያልኩ ነው የምለምነው። ሁሉ ጊዜ የማይሟላ ጉዳይ አለ። ሰው በውሸት ይኖራል። ይቻለም እንደወደ ታልፋል።